ሃሌሉያ ሐጸብ አነኒ ሐጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለቢጽክሙ አጸበ እግረ አርዳኢሁ የደቀ መዛሙርቱን እግር አጥቦ እንዲህ አላቸው፣ አንትሙ እሰ ትብሉኒ እግዚእነ፣ እናንተ ጌታችን መምህራችን ትሉኛላችሁ። ወሶበ እንዘ ትብሉኒ፣ እናንተ እንደዚህ እያላችሁኝ አጸብኩ እገሪክሙ፣ እግራችሁን አጠብኳችሁ። እናንተም ደግሞ እንዲሁ ለባልንጀሮቻችሁ ልታደርጉ ይገባችኋል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ ያለ ኃይለ ቃል ነው። እግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሕማማቱን እያሰብን ዕለተ ሐሙስ ላይ ደርሰናል። በዚህ ዕለት አበይት የተከናወኑ ድርጊቶችን እስከ ምስጢራቸው ለማየት ነው የምንሞክረው። መጽሐፍ ቅዱስ ላይ እናንተ የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ማንበብ በቂ ነው፣ ዝርዝር ሐሳቡን ለመረዳት ማለት ነው። በዚህ ዕለት የሚታወሰው ወይም የሚዘከረው የመጀመሪያው ሕጽበተ እግር አምላክ ወሰብ የተባለ በመለኮታዊ ኃይሉ ቅድመ ዓለም የነበረ ረቂቅ ዓለማዊ አምላክ በስጋው የሐዋርያትን እግር ያጥብ ዘንድ ውሃ ይዞ ቀረበ። ወገቡን ታጥቆ ስምዖን ዘለምጽ እራት ያደረጉበት ቤት ማለት ነው። በዚያ ውሃ ይዞ ቀረበ። ደቀ መዛሙርቱን ያጠባቸው ጀመረ። በቅዱስ ጴጥሮስ ጀመረ፣ ከይሁዳ ጀመረ የሚሉ ሊቃውንት አሉ። ቅዱስ ጴጥሮስ አንተ ጌታዬ ስትሆን እንዴት ታጥበኛለህ ብሎ ተከራከረው። ማትታጠብ ከሆነ አልብከ ክፍል ምስሌ፣ ከእኔ እድል ፈንታ የለህም፣ በረከት የለህም ሲለው አይደለም እግሬን እጄንም ሌላው መላ አካላቴንም መታጠብ ይገባኛል ብሎ መታጠብ ጀመረ ማለት ነው። እዚህ ላይ የምናየው ፍጹም የሆነ ትህትናውን ነው። ምስጢራዊ ትርጓሜው ደግሞ ዓለም ከማይሰራ ኃጢአት ከኃጢአት እድፍ የሚነጻበት የሚታጠብበት ጊዜ እንደደረሰ የሰው ልጅ የሚያደርገው ንጹሕ ባህሪ አምላክ እግዚአብሔር በትህትና የሐዋርያትን እግር አጥቦ እናያለን። ፍጹም ትህትናው የተገለጠበት ሐዋርያትን ካጠባቸው በኋላ ደግሞ እናንተም ለባልንጀሮቻችሁ እንዲህ አድርጉ ብሎ መመሪያ ያስተላለፈበት የመጀመሪያው ተአምር ነው። ይሄም የሚነግረን እግዚአብሔር አምላካችን ፍጹም ትሁት ሆኖ የሐዋርያትን እግር ካጠበ እኛማ ከዚህ በላይ ምን ልንሰራ እንደሚገባል። እኛ ምንድን ነው? እኛ ታላቅነት ምንድን ነው? ምኑ ሲያስታብየን ይሆን? እኛ በምን እንታበይ? እኛ አምላክ ፍጹም ትሁት ሲሆን አምላክ የደቀ መዛሙርቱን እግር ሲያጥብ ዛሬም መምህራነ ቤተ ክርስቲያን ሊቃውንት ፓትርያርኩ ሳይቀሩ ወረድ ብለው ለአራያ ታናናሾቻቸው ተከብሩ ሲያጥቡ እናያለን። በሌላው ህይወታችን ሁሉ ትሁታን እንድንሆን ነው አስበው። በሌላ ህይወታችን አሁን እንዲያው ትልቁ ፈተናችን ትዕቢት ነው። በሌላ ነገር መታበይ፣ ሰው ማክበር የለ፣ ታላቅ ማክበር የለ። ታላቁን ማክበር እንኳን ይቀርቷል። ተነስቶ ማስቀመጥ ነገር የለም፣ መከባበር የሚባል የለም። ከያዝን ይዘናል። እንዲያው ሌላውን ተውትና ቅዱሳት መካናት ላይ ሳይቀር ሰው ቤተክርስቲያን ላይ ቆሞ ይሄ ቦታ በቃ
ይዤዋለሁ በሚል መንፈስ በሚል ሀሳብ ላለማክበር ሰው ተቀምጦ ዝም ይላል። ደህናውን መቀመጫዎች ይዘው ታላላቆቹ እየተንቀጠቀጡ የሚሆንበት ጊዜም ደርሰናል። ስለዚህ ቦታውን ቢያውቅ ሰው ቢከባበር ብንችል ምን በልጠው ታናናሾቻችን እንድናከብር ነው አርአያ የተሰራልን። የሚበልጡንን በስልጣንም በልዩ ልዩ መልክ በእድሜ የሚበልጡንን ማክበር እኮ ይሄ ግዴታችን ነው። አምላክ ግን የሁሉ ሆኖ ሳለ ሁሉን ያስገኘ ፈጣሪ ሆኖ ሳለ ዝቅ ብሎ በትህትና የቅዱሳን ሐዋርያቱን እግር አጠበ። ከዚህ በላይ ፍጹም ትህትና የለም። ስለዚህ ትዕቢት እንደማይረባን እንደማይጠቅመን ትህትናውን ገልጦ አስረዳን፣ አስተማረን ማለት ነው። ሁለተኛው በስምዖን ዘለምጽ ቤት ስርዓተ ቁርባንን ለሐዋርያት አሳይቷቸዋል። ማለት የኦሪቱ መስዋዕት አልፎ የሐዲስ ኪዳኑን መስዋዕት በዚያ ቤት ነው የጀመረላቸው። በሐሙስ ነው የሐዲስ ኪዳን መስዋዕት የተመሰረተው። ራት ሲበሉ ህብስቱን አንስቶ ፈተተ፣ አጠቃቀነ፣ ቆረሰ፣ ገመሰ። ከ13 አደረገው። 13 ማድረጉ 13ቱን ሕማማተ መስቀል እቀበልላችኋለሁ ሲላቸው፣ በሌላ መልኩ ሐዋርያት 12 ናቸው፣ ከሱ ጋር 13 ጥኢሞ አጣመሙ ተቀብሎ ነው ያቀበላቸው። ይሄ ስርዓት ዛሬም ካህናት አባቶቻችን ራሳቸው ቆርበው ወይም ተቀብለው ነው ምዕመናን የሚያቀብሉት ስርዓት ነው። አንደኛ እንዳይገርማቸው ትኩስ ስጋ አድርጎ ስለሰጣቸው ለማደፋፈር እንዲህ አይነት ስርዓት ሰርቶላቸዋል ለቅዱሳን ሐዋርያት። ደሙንም የአዲስ ኪዳን ደሜ ይሄ ነው ብሎ አክብሮ ለውጦ ሰጥቷቸዋል። በነገራችን ይሄ መታሰቢያ አይደለም። በጣም የምናሰምርበት ጉዳይ መታሰቢያ አይደለም። እውነተኛ ስጋው እስከ ዓለም ፍጻሜ ድረስ በየትኛውም ቤተክርስቲያን የሚሰዋው ስርዓተ ቤተክርስቲያን ተከትሎ ሰውይ ተዋህዶ ቤተክርስቲያን የምትለውን የጸሎትና የአምልኮ ስርዓት ተከትሎ ስጋው የሚቀዳ ደሙ እውነተኛው ስጋው እንጂ ምሳሌ አይደለም። አንዳንድ ሰዎች ምሳሌ ሊያደርጉት ሞክሩ ይታያል። ለውጦ ይሄ ደሜ ነው ይሄ ስጋዬ ነው ብሎ ነው። ይሄ ደሜ መታሰቢያ ነው ይሄ ስጋዬ መታሰቢያ ብሎ አልሰጣቸው። መስቀሉ አስቀድሞ ለእግዚአብሔር ሁሉ ስለሚቻል ከመሰቀሉ አስቀድሞ ስጋው ሳይቆረጥ ደሙ ሳይፈስ ይሄው ስጋዬ ይሄው ደሜ ብሎ ሰጣቸው ለቅዱሳን ሐዋርያት። ስለዚህ ይሄ ምስጢር ታላቅ የሆነ ምስጢር በዚህ ዕለት ነው የተሰጠን። ለምንድን ነው እግዚአብሔር የሚጠጣ ያደረገው ካልን የሚበላ የሚጠጣ ነገር ከሰው ስለዚህ እዋሃዳችኋለሁ ሲል እኛም እንድንዋሃደው ስለወደደ በሚበላ አደረገው ስጋና ደሙ ማለት። ሌላው በውጭ የሚቀር ስለሆነ ምነው በስንዴ ያደረገው? ይሄ ትንቢት እንፍሬ ስርናይ ወይን ወቅብ በዛህ ተብሎ የተነገረ። ከዚያም በላይ በሚመስል ነገር ሊሰጠን ስንዴ ያማረ ሴት ጎበዝ ሴት የያዘችው እንደሆነ አሳምራ ጀዋለች እና ስጋን ይመስላል በሚመስል ነገር ይሰጠን ነው። በሌላ መልኩ እንግዲህ ሲመገቡ ያደጉ ማርያም፣ ቅዱስ ዮሐንስ፣ ሌሎችም ቅዱሳን ከቤተ መቅደስ ሳይወጡ እግዚአብሔርን ሲያገለግሉ ያደጉ ንጽሕተ ንጹሐን ድንግል ማርያም ስንዴ ተመግባለች ይላልና ከዚያም ምሳሌውን ሲያመጣ ነው። ለትንሣኤ ሙታን ምሳሌ ተደርጎም በቅዱስ ጳውሎስ ቀርቧል። በቆሮንቶስ አንተ የዘራኸው ስንዴ ሳይፈርስ ሳይበሰብስ አይበቅልም ብሎ እንደተነገረው እንዲሁም ከሙታን እንደሚነሳ የሰው ልጅም እንደዛው ሞተው አይቀሩ የሰው ልጆች እንደገና ትንሣኤ እንዳላቸው ሲነግረን በስንዴ
አድርጎታል ማለት ነው። ወይኑን እንግዲህ ስለ ወይን የተነገረ ምስጢር አለ። ለዘይ ወይነ ምንት ውእቱ ሕይወቱ ብሎ ቅዱስ ሲራክም እንደተናገረው ወይን በደንብ ከተዘጋጀ ኃይል እየጨመረ ነው የሚሄድ፣ እየበረታ የሚሄድ። እኔም ኃይል ጽዮን እሆናችኋለሁ ሲል በወይን አድርጎ በሚመስል ደሙን በሚመስል ነገር ስጋና ደሙን ሰርቶልናል ማለት ነው። ስለዚህ ስጋና ደሙ በየዕለቱ የሚሰዋው ስጋው ደግሞ ምንም ይሁን በካህኑ ድካም በአገልግሎቱ ጎደሎነት በዚያም ምክንያት ስጋና ደሙ ከመሆኑ አይቀርም። ስጋና ደሙ ከመሆን የሚያስቀረው ነገር ነው። አማናዊ ስጋው አማናዊ ደሙን እንድንቀበል ስርዓትን የሰራልን ዛሬ ነው። ስርዓቱን የሰራው የተመሰገነ ይሁን። ከዚህ ጋር በተገናኘ ራት ሲበሉ ከበሉ በኋላ የሚል እዛ መጽሐፍ ቅዱስ ላይ ታገኛላችሁ። እና እንዴት ወዲያው በልተው ስጋና ደሙን አቀበላቸው የሚል ጥያቄም ሊነሳ ይችላል። ሊቃውንት ሲተረጉሙት በተአምር ቀድመው የበሉትን አጥፍቶላቸው እንደ ኦሪቱ መስዋዕት ማለት ነው። የሐዲሱን መስዋዕት በሐዲስ ከርስ ነው የተቀበሉት። በሐዲስ ከርስ በሌላ መልኩ ሲበሉ አንስቶ ከሆነ ስጋና ደሙን እዛው ውስጥ ከቀረበው ጽዋ አንስቶ ስጋ ደሙን ቀድሞ ሰጣቸው ማለት ነው። ስለዚህ ቀድሞ አልበሉም የሚል ትርጉም ያሰጠዋል። ዞሮ ዞሮ ሁሉም ማድረግ የሚቻለው እግዚአብሔር ምግብ በልተው እንደገና ስጋና ደሙን እንዲቀበሉ ግን አድርጎ ስርዓት የሰራው ይሄን ማወቅ ያስፈልጋል። እሱ ሀጋየ ሕግ የሚባል አምላክ ስለሆነ የሐዲስን መስዋዕት ሲገልጥላቸው የኦሪቱን ሽሮ በአዲስ ማንነት በንጹህ መጀመሪያ ካጠባቸው በኋላ መታጠባቸውም እንደ ንስሐ ቅድም እንዳልኳችሁ ስርየተ ኃጢአት ነው። እንደ ንስሐ እንደ ጥምቀት ይቆጠራል። የልጅነት ጥምቀትም ምሳሌ ነው። ከጥምቀት በኋላ ደግሞ እንዳቀበላቸው እናያለን ማለት ነው። ከዚህ ቀጥሎ የምናየው ሌላው የተደረገው ነገር ከእናንተ መካከል አሳልፎ የሚሰጠኝ አለ ብሎ በብዙ ምሳሌ ገልጦላቸው ሐዋርያት ከተሸበሩ በኋላ ከወጭት እጁን የሚሰድ እሱ አሳልፎ ይሰጠኛል ብሏቸው ይሁዳ ከወጭቱ እጁን ሰዶ መብራት ጠፍቶ ሲበራ ማለት ነው። ስለዚህ የይሁዳን አምላኩን ኢየሱስ ክርስቶስን አሳልፎ መስጠትን በዚህ ላይ ደግሞ እናዘክራለን ማለት ነው። በመሸ ጊዜ እኩለ ሌሊት ይሁዳ ሊቃና ካህናቱን ሰራዊትን ሁሉ ሰብስቦ አመጦ ስሞ አሳልፎ ሰጠ። ምኑ ታገቦ ለወልደ እጓለ እመሕያው በመሳም አሳልፈህ ትሰጠዋለህን? በዚህ በኩል መጣህን? ፍቅሩን ወደ ጠብ ቀየርከው፣ በጠብ በኩል መጣህ ብሎ መልስ መለሰለት። እንግዲህ ከመያዙ አስቀድሞ ደግሞ በዚህ ዕለት ነገር መጸለዩ ነው። ኢየሱስ ክርስቶስ ጸለየ ሲባል ግራ ያጋባል። የጸሎትን ስራ ሲሰራልን ስጋ የለበሰ መሆኑን ነው። ስጋ ለባሽ ሁሉ ጸሎት እንደሚያስፈልገው እንዲያጸናው እመሰ ትፈቅድ ይህልፍ ዝንቱ ጽዋዕ እምኔ፣ ፈቃድ ቢሆን ይሄ ጽዋ ከኔ ይለፍ፣ ይሄ የሞት ጽዋ ብሎም ተናግሯል። በስጋ ሞትን መፍራቱን በስጋ የሚፈራ ስጋ እንደተዋህደ ያሳያል። በመለኮት ማድረግ የሚቻለው አምላክ ሲሆን፣ በትርጉም ግን አባቶቻችን ሲያመሰጥሩልን እኔ ካልሞትኩ ካልተሰቀልኩ ይህ ዓለም መዳን የኔ ሞት የኔ መሰቀል ለዓለም ድነት እንዲሆን አድርግ፣ የኔ ሞት የኔ መከራ ለሌሎቹ የሚበቃ ይሁን፣ በእኔ ይብቃ። ከዚያም በኋላ የሚነሱ ሰማዕታት ደግሞ እንደኔ አድርገው ሰውነታቸውን ለመከራ ለሞት አሳልፈው የሚሰጡ እንዲሆኑ አበርታቸው ሲል ነው ብለው ሊቃውንት ይተረጉሙታል። እና
ሐዋርያትንም እየመጣ በሌሊት ተኝተው ሲያገኛቸው ትጉሁ ጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እያለ ያነቃቸው ነበር። ሲያነቃቸው በስተመጨረሻ ሊይዙት ሲመጡ እንደመጡ አይቶ ከዚህ በኋላ ተኙ፣ በቃ እረፉ አላቸው። ከዚህ በኋላ የሚያዝበት ጊዜም ስለደረሰ እንግዲህ እረፍት አድርጉ ብሎ ሐዋርያትን ማሰናበታቸዋል። ጌታ ኢየሱስ ክርስቶስን በያዙት ጊዜ ቅዱስ ጴጥሮስ ሰይፉን መዞ የሊቀ ካህናቱን አገልጋይ ጆሮውን ቆርጦታል። ወመተረ እዝኖ ዘየማን ይላል፣ ቀኝ ጆሮውን ቆረጠው። ለምን ቢሉ ጌታውን ይወድ ነበረና ይዘከለለት መስሎት፣ ሌሎቹም ቢሆን እንደብድባቸው እናባራቸው ብለው ነበር። እኔ መከላከል ማልችል ይመስላችኋል? አባቴ እልፍ አእላፋት ሰራዊትን ይልክልኝ ነበር፣ ግን መሞቴ ግድ ስለሆነ ነው። ጆሮውንም መልሶ ገጥሞለታል። የካህን አይደፍርምና ጆሮ ቆረጠ፣ ምነው አንገቱን ሳይቆርጠው ቀረ ይላሉ ሊቃውንት። የካህን እጅ የቄስ እጅ አይደፍርምና ለመባረክ ነው ካህን የሚደፍረው እንጂ ለመደብደብ እንደማይደፍር ያሳያል። ከዚያ ውጭ አንገቱን ቆርጦት ቢሆን ቢሞት የኢየሱስ ክርስቶስ ሞት የእውነት ይገባዋል ያሰኝ ነበር። ፍርድን በፍርድ ስላስገደለ ተገደለ እንዳይባል ጆሮውን ቆወቀ። ትንቢትም ተነግሮለታል። የገዛህ እንደሆነ በ7 ዓመት ነፃ አውጣው፣ ገንዘብ ስደደው። አይ ኑሮው ጣፍጦኛል፣ እዚህ እናንተ ጋር እኖራለሁ ተመችቶኛል ካለ ግን ጆሮውን በስተህ ግዛው፣ ቅንዮ ይላል። ግዛ። የዛን ምስጢርም ሊቃውንተ ቤተክርስቲያን እዚህ ጋር ያገናኙታል። እንግዲህ እንዲህ አይነት መታሰቢያዎች የሚታሰቡበት ዕለት የተደረገበት ዕለት ዕለተ ሐሙስ፣ ጸሎተ ሐሙስ እንለዋለን ማለት ነው። ከምንም በላይ ትሕትናውን የገለጠልን ሥጋ በፍጹም ቸርነቱ በለጋስነቱ እንኩ ብሉ ጠጡ ብሎ የሰጠን ጸልዩ ብሎ ስርዓትን የሰራልን የጸሎትን ኃይል ያሳየን በመከራ መካከል ለጠላቶቹ ጌታ ሁሉም ማድረግ የሚቻለው አምላክ በጠላቶቹ እጅ ሲያዝ በትሕትና በፍቅር ሕግን ሁሉ ሊፈጽም ለሞት ራሱን ሲያዘጋጅ ስለ ፍቅራችን እኛን ስለመውደዱ ሞትን ይቀምስ ዘንድ አሐዝዎ ለመላኬ ሁሉ ሁሉን በእጁ የያዘ ጭብጥ እርግጥ አድርጎ የሚገዛ ጌታ ሰዎች እጃቸውን ጭነው ሲይዙት ታገሰ ፍጹምና ስለ ትዕግስቱ፣ ስለ ትሕትናው፣ ስለ ለጋስነቱ፣ ስለ ምሕረቱ ስሙ የተመሰገነ ይሁን። ሃሌሉያ ረፈቀ ምስሌዎሙ በድራር ዘዲበ ይነብር ዋሎሙ አራየ ስርዓተ ምስጢር ዘቁርባን ንጉሠ ነገሥት ወእግዚአ ኩሉ ፍጥረት። ለስም አጠራሩ ክብር ምስጋና ይሁን። እንበርታ። ቀጣዩ ዕለት ዕለተ ዓርብ ከጠዋት ጀምረን ደግሞ እግዚአብሔርን ስቅለቱን እያሰብን መከራውን እያሰብን በፍጹም ትጋት እየሰገድን እየጸለይን ከካህናቱ ከበርትተን እግዚአብሔርን እንድናገለግለው እኛም እንድንጠቀም በረከት እንድናገኝ አምላካችን ይፍቀድልን። እግዚአብሔር ከሁላችን ጋር ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሕነ ያብጽሕክሙ እግዚአብሔር በሰላም